ራሺድ ያኪኒን ያላቅሜ ደፈርኩት የሰማይ ስባሪ ያህላል ገጭቼ ላቆመው ቆረጥኩ እዚያ አዲስ አበባ አሸንፈናቸው የልብ ተሰማን ናይጄሪያ ላይ ጉድ ሰሩን ያኪኒያ ሙኒኪ ኦኮቻ ፊኒዲ አሞካቺ ባቢያሮ ባባንጊዳ ሰንዴ ኦሊሴ ቀለዱብን የሚመቱት ሹት ራሱ በጆሮ አጠገብ ሲያልፍ እንደ ጥይት ይጮሃል ውሃ ስዋሉን አሞካቺ ከርቀት የመታው ሹት ጎላ ጭንቅላት ላይ ያረፈ ጎላ ያሞካቺን ሹት በቴስታ መልሳ በዛው ወድቃ ቀረች ጎላ እንደዛ ስትንፈራፈር ካየም በኋላ ከርቀት የሚመቱት ሹትን ሁሉ መሸሽ ጀመርን ግብ ጠባቂያችን ደሳለኝ አረ ምንድነው ጉዱ ሸፍኑልኝ እያለ መጮ ጀመረ እንደፈራው አልቀረም ማን እንደመታው እንጃ ኦኮቻ መሰለኝ ደሳለኝ ፊት ላይ ያረፈ ደሱ መተንፈስ አቃተው ፌንት ሰራ ያኳስ እኔን ቢያገኘኝ ወይ በድፍረት በግንባሬ በመልሰው 10 ቀን ተከታታይ ነስረይ ነበር ደሳለኝ እንደወጣ ጃሬ ገባ 5-0 ወይም 6-0 እየመሩን ነው ጃሬ እንደዛ ቀን ለማሸፈን ሲጮ ሰምቼው አላውቅም የሚሰማው ሲያጣ ወደ ልመና ገባ ወደ ሙልጌታ ከበደም ጠጋ ብሎ ባጥቂነትህ ዛሬ ቀናሁ አለው እውነቱን ነው እንደ ናይጄሪያ ካሉት ስትጫወት የኢትዮጵያ አጥቂ ከሆንክ በጸሎት እንኳን ኳስ ስለማይደርስህ እንደ ቆምክ ትወጣለህ ተከላካይና ግብ ጠባቂ ግን መከራ ነው በተለይ በረኛ ከሆንክ ሰው ሁላ ይሄ ፈሪ አንሶላ እንኳን አይዝም ይልሃል በጎሉ ብረት መሃል ቆመህ የራሺድ ያኪኒን ጆሮ ላይ የሚያፏጭሹት ካልቀመስክ ፈተናው ሊገባህ አይችልም ብቻ ያንን የናይጄሪያ ጨዋታ አረሳውም አይደለም 11-11 እኛ 16 ሆነን ብንገባ እንችላቸውም ኳስ ያቆምኩት ራሺድ ያኪኒ በሚባል መኪና ተገጭቼ ነው ፎቅ የወደቀብኝ መሰለኝ ጉልበቴ አይሆኑ ጉዳት ተጎዳ በዛው ጫማዬን ሰቀልኩ ስፖርትን ከመጽሐፍ በትሪቡን ጳውሎስ ጌታቸው ማንጎ ከሊብሮ ጋዜጣ ጋር ካካሄደው ቆይታ የተወሰደ